ላንቺ ያለኝ ስሜት ስገልጽልሽ አንቺ ነገሮችን እንዴት ነው ፍቅር ይዞሽ ያውቃል? ቢያንስ ስሜቱን አትረጁ። ሁለት ደቂቃ ላውራት ካሜራ አንዴ። እሱ አፈልግ እዚህ ደግሞ የሚደመጠው የኛ መብት ነው። ገባህ አይደለ እኮ ሁለት ደቂቃ የምትፈልገው ወይ እሷ የምትፈልገው ነገር ነው እኮ። ሁለት ደቂቃ ነው ማውራት። ሁሉም ነገር እያወቅን እያደረግክ ያለው መተው አልችልም። ገባህ? የኔ ህሊና መረማመጃ አይደለም። ሩታችን ሻንጣዋንና ልጇን ይዛ ወደ ዳኒ ሄደች። ይህንን ነገር መስማት እንዴት እንዳማረኝ የምሬን ነው የምላችሁ። ለምን እንደሆነ ታውቃላችሁ? ትላንትና ተናግረዋለች። የአብርሽ ትራውማ ማለት ዳኒ ነው። በቃ ቅዠትህ ነው ዳኒ፣ በደንብ እናውቃለን። እና ሆን ብላ ነው ዳኒንም ወደ ህይወት ያስገባችሁ በዚህ ሰዓት ማለት ነው። ምክንያቱም አንተን ከመስመርህ ለማሳት ከዳኒ ውጪ ሌላ የሚሆን ሰው እንደሌለ እርግጠኛ ስለሆነች ነው ደስታን አስወጥታ ዳኒን ልታመጣ የቻለችው። እና ትላንትና በጣም ከመጠን በላይ ስትዘል ነበር። ያንን ነገር ያደረክበት ትልቁ ሚንስ ደግሞ ምንድን ነው? አንተ ራስህ ችግር ስላለብህና ተጠያቂ ልትሆን እንደምችል ስለምታውቀው ነው። ትላንትና በደንብ በዚህ ጉዳይ ላይ ሰፋ ያለ ሀሳብ ሰጥቻለሁኝና ምን እንደተመለከትኩ ታውቃላችሁ? ገርሞኛል። አብርሃም ከሄርሜላ ጋር ገንዳ ስር የነበረበትን ቪዲዮ ከዛ ደግሞ ቀጥሎ የለቀቀውን ዝዋይ ላይ የነበረውን ቪዲዮ አጥፍቶታል። ይሄ የአብርሃም የቲክቶክ ፔጅ ነው፣ ሄዳችሁ ቼክ ማድረግ ትችላላችሁና በደንብ እንደምትጠየቅ ስለምታውቅ ነው። አንተ ምን ስታደርግ ነበር ብትባል ምን ልትል ነበር? ትላንትና አበድክ። አሁን እኔ ሩታ ምን አድርጋ እንደሆነ አላውቅም። ሁላችንም የተመለከትነውን ነገር ሁላችንም ተመልክተናል አይደለ? ምን አድርጋ እንደሆነ ነው እኔ አሁን ግራ የገባኝ። የዚያን ያክል አንተ እንደዛ ልትሆን የቻልክበትና እንደዚህ ዘለህ እህትህንም ወንድምህንም አልሰማም ብለህ ከቤት የወጣህበት ሚንስ ምን እንደሆነ ግራን የገባንና እኔ እንደፈለግኩ መሆን እችላለሁኝ፣ እሷ ግን መተንፈስ ራሷ አትችልም አይነት ሙድ ነው አሁን ላይ አንተ እያራመድክ ያለው ማለት ነው። ይሄ ደግሞ አያስኬድም፣ በቃ አይሆንም። ቤቱ የሁለታችሁም እስከሆነ ኑሮ የሁለታችሁም እስከሆነ ሁለታችሁም እኩል የሆነ ድርሻ አላችሁ። አንተ ወጥተህ እንደፈለግክ ሆነ ስትመጣ እሷ ልትቀመጥበት የምትችልበት ምንም አይነት ምክንያት የለም። ሲጀመር ደግሞ አንተ ይህንን ሀሳብ የማንሳት ድፍረቱ ሞራሉም ራሱ የለም። እውነቱን እንነጋገር ከተባለ ማለት ነው። እንዴት ነው ሲጀመር ሩታን እንደዚሁኛ አትሁኝ ልትል የምትችለው? እግዚአብሔርን ሂድ እስኪ ያደረካቸውን ነገሮች ሄደህ ማየት ትችላለህ። የራስን ቪዲዮ ማየት ብቻ በቂ እኮ ነው። እግዚአብሔርን ትላንትና ተናግሬዋለሁ። የአብርሽ ቤተሰቦች በደንብ ሳይድ ይዛቸዋልና እኔ አሁን አንድ ልል የምችለው ነገር ምንድነው፣ ይሄ ልጅ መጨረሻው እስኪታይ ድረስ ገፊበት ነው ማለት የምፈልገው። ሩታን ሂጂበት፣ በቃ ከዳኒ ጋር አጧጥፉት። እኔ ዲ&አር በጣም ተመችቶኛል። መሄድ ያለባችሁን ያክል ርቀት ሂዱ። እኔ ዳኒ ለምን እንደመጣ በደንብ ስለማቅ ነው ይህንን ነገር እየተናገርኩ ያለሁት። ምክንያቱም እንደ ጓደኛ ማወቅ ያለብህን ነገር አውቀ ቤትህን እንድታስተካከል ነው የመጣው። አንተ ግን ሁሉ ጊዜ እንትንህን ነው የምትፈልገው። በቃ ታውቃለህ፣ ነገሮችን በጉልበት የምታስተካከል ይመስላል። ነው በእንደዛ አይነት መንገድ አይስተካከልም። በነገራችን ላይ ኑሮ ነው፣ ቤቴ ነው፣ ትዳሬ ነው ብለህ እስከጀመርክ ድረስ ጎንበስ ማለት ባለብህ ሰዓት ላይ ሁሉ ጎንበስ ማለት መቻል አለብህ። ዝቅ ማለት ባለብህ ሰዓት ሁሉ ዝቅ ማለት መቻል አለብህ። ያንን ነገር ሳታደርግ ነገሮችን አስተካክላለሁ የሚባል ነገር የለም። ምንድነው ፍላጎት ነው? እኔ አሁን አንተን እኮ አስቀምጠው የሚጠይቁ ሰዎች ራሱ ምንድነው ፍላጎት ብለው ለምንድነው የማይጠይቁ? ሁለት ሚስት ማግባት ነው የምትፈልገው? ከሄርሜላም ከሩታም ጋር ነው መሆን የምትፈልገው ብለው መጠየቅ አለብህ። በደንብ መጠየቅ ስላለበት ነው በነገራችን ላይ አይደል ጋይስ? እኔ በደንብ መጠየቅ አለበት ብዬ አስባለሁ። ምክንያቱም ከሄርሜላ ጋር እንደፈለገ ሆኖ ይመጣና ሩታ እንዲህ ማድረግ አትችልም። እንዴት ነው እንደዚህ ሊሆን የሚችለው ጋይስ? እንዴት ሊሆን ይችላል? መጠየቅ አለበት እኮ እግዚአብሔርን። አንተ ምን እያደረክ ነው እዛ ጋር ብሎ በድፍረት አብርሽን ሊጠይቅ የሚችል ሰው አላየውም። ጭራሽ እንደ ቤተሰብ ሄርሜላን አክሰፕት ለማድረግ ስትሞክሩ ነው እያየናችሁ ያለ ነው። እውነቱን እንነጋገር ከተባለ ማለት ነው። እንደ ቤተሰብ ሄርሜላን አክሰፕት ለማድረግ እየሞከራችሁ ነው። ባለፈው ቡዝዬ በምን አይነት መንገድ እንዳልፈው አላውቅም፣ ግን እኔ ቪዲዮ ተቆርጦ ነው ወጥቶ ያየሁት። ሄርሜላን እንቀበላታለን ምናምን አይነት ጭዌ ስታወሪ ሰምቻለሁ። ሙሉ ቪዲዮን ስላላየው ደፍሬ ብዙ ነገር ማለት አልችልም። ትላንትናም ደግሞ ሄርሜላን ለመተዋወቅ ጋሽዬና የአብርሽ እናት መተዋል አይነት ፕራንክ ለማድረግ ሞከራችሁ። እኔ ፕራንክ እዚህ ጋር ስታደርጉ የሆነ ነገር ከዛ በኋላ ማድረግ ስትፈልጉ ነው መጀመሪያ በፕራንክ አምጥታችሁ የምታለማምዱትና ምን አስባችሁ እንደሆነ በደንብ አውቃለሁኝና የአብርሽ ቤተሰቦች የሆነ ሩታን አክሰፕት ለማድረግ እየሞከራችሁ እንደሆነ ነው አሁን ላይ እየተሰማኝ ያለው። ሳይድ ለሚያስ ትሞክራላችሁ። ትላንትና መታችሁ ምን አይነት ቪዲዮ ለቀሽ ነው ምናምን ብለሽ አሁን ስትጠይቂያት ነበር። ምንስ አይነት ቪዲዮ ብትለቅ አላያችሁትም? እና ነው አሁን እናንተ ቪዲዮን ምን አደረገች ይችላል? እንደ ማንኛውም ጓደኛ እንደሚያደርገው ስጦታ ይዞ መጣ። አብርሽ በራሱ ድክመት እሱ ማያሟላቸው ነገሮች ስለሆኑ እቺ ልጅ እኮ
የፈለገ እናት ብትሆን የፈለገ ብትወልድ ወጣ ብላ መናፈስን ትፈልጋለች። ልክ እንደ በፊቱ መሆን ትፈልጋለች። እሱ እንደፈለገ ይሆናል። እሷ ቤት ውስጥ ተቀርቅራ እንድትቀር የሚፈለግ ከሆነ ይሄ አያስኬድም። ወታ መናፈስ ፈልጋ ነበር፣ ወታ ሻይ ቡና ማለት ፈልጋ ነበር፣ እንውጣ ሻይ ቡና አለች። ይሄ እንግዲህ ሌላ ታሪክ የለውም። እኔ የዚህን ያክል ደረጃ የሚያስኬድ ነገር የለውም። ትላንትናም ተናግሬያለሁ። ገንዳ ውስጥ እንደፈለገ የሚሆን ከሀገር ሀገር ሌላ ሴት ይዞ የሚዞር ልጅ እስከሆነ ድረስ መጠየቅ ካለበት መጠየቅ ያለበት እሱ እንጂ እሷ ላይ ሊፈጠር የሚችል አይነት ጫና የለም። በነገራችን ላይ ትላንትና እንደዛ ፈርግጦ የወጣው እንደምትጠየቅ ስለምታውቅ ነው። እሱ ምን እያደረገ ነው የሚል ቃል ከሩታ አፍ ከወጣ እውነትም ያንተ ነገር እንደሚያሳፍር ስለምታውቅ ነው እንደዚህ እያደረክ ያለኸውና ፈርግጠህ የወጣህበትን ምክንያት ራስን ለማስመለጥ ነው። እውነት እንዳለው ሰው እኮ ቁጭ ብላ አትጋፈጥም። በነገራችን ላይ እግዚአብሔርን እውነታውን ለማየት ከሞከራችሁ እውነት እንዳለው ሰው ቁጭ ብሎ ምናምን የሚጋፈጥበት ምንም አይነት ሪዝን የለምና እንዴት ታዩታላችሁ? የምሬን ነው የምላችሁ። ለማንኛውም ሰላምም አላልኳችሁም። እንዴት ናችሁ የኔ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ የሰማኋቸውን መረጃዎች ወደ እናንተ ጣል እያደረግኩኝ ነው ማለት ነው። በመግቢያ ላይ እንዳልኳችሁ አብርሃም ከገጹ ላይ እንግዲህ ከሄርሜላ ጋር ገንዳ ውስጥ የነበረበትን ቪዲዮ አጥፍቷል። ከዛም በኋላ የተለቀቀ አንድ ቪዲዮ ጠፍቶ ነበር። አይሚን አላቅም፣ የቲክቶክ አልጎሪዝም ስለተቀየረ አንዳንድ ቪዲዮዎች እየጠፉ እንደሆነ አውቃለሁኝ። ግን ደግሞ ከትላንቱ ኬዝ በኋላ ይሄ ቪዲዮ ከቤቱ ላይ መጥፋቱ የሆነ ነገር ከዚህ ጀርባ እንዳለ እንድጠረጥር እያደረገኝ ነው። ከዛ ውጪ የሄርሜላ የልጇ አባትና ልጇ ነኝ የሚሉ ግለሰቦች ወደ አዲስ አበባ መሄዳቸውን ሰምቻለሁኝ። ከሰሞኑ ከዚህ ጉዳይ ጋር ተያይዞ ትልቅ ቦምብ እንደሚፈነዳ እርግጠኛ ነኝ። ምን ያክል ሊሄዱ እንደሚችል ይሄ ነገር እየሰፋ እየከረረ እንደሚመጣ ለማየት እንሞክራለን። አይሚን እኔ እርግጠኛ ሆኜ መናገር የምችለው ነገር ቢኖር እሷ እንደዚህ አይነት ህይወት እንዳልነበራት አምሹር እርግጠኛ ነኝ። በጣም ማለት ነው 100% እርግጠኛ ነኝ። ምክንያቱም ኢሹ ነው። እሷን ያለችበትን ሞመንት ተጠቅሞ የሚመጣ አካል ካለ የሆነ ኢሹ ፈልጎ ነው ማለት ነው። ይሄ ነገር ሊሆን እንደማይችል እኔ እርግጠኛ ሆኜ መናገር እችላለሁ። ምክንያቱም አንደኛ ልጅቷ ያለችበት የመጣችው ልጅ ናት ተብላ የመጣችው ልጅ ያለችበት የእድሜ ኤጅ ሲታይ በስሱ ማለት ነው 10 11 ምናምን የምትደርስ አይነት ልጅ ናት። ሄርሜላ በየትኛዋ እድሜዋ ነው የምታከል ልጅ ልታደርስ የምትችለው የሚለውን ነገር ስናይ ሊሆን የማይችል አይነት ነገር ነው የሰውነቱ ጉዳይ እንጂ ሄርሜላን ከተመለከታችኋት የዚህን ያክል እድሜዋ ሄድ ያለ ሴት እንኳን እንዳልሆነች እርግጠኛ ሆነን ሁላችንም መናገር እንችላለን። እና ያው ነገሮች አሁን ያሉበትን ሁኔታ ሁሉም ሰው ስለሚያውቅ ኢሹ መሆን ይፈልጋል። አንደኛ እዚህ ጋር ካለው ከሶሻል ሚዲያ እይታ ጋር ተያይዞ ምናምን ብዙ ነገሮችን ማንሳት ይፈልጋልና ያንን ነገር ነው እያዩ ያለሁት። ብቻ ግን ወደ አዲስ አበባ መሄዳቸውን ሰምቻለሁ። ምናልባትም እኛ ከገመት ነው በተቃራኒ እውነት የሆነ ነገርም ሊኖር ይችላልና ያለውን ነገር እስኪ ለማጣራት እንሞክራለን። ሁለተኛው ነጥብ ይሄ ነው ማለት ነው። ከዛ ውጪ ሌላኛው ማንሳት ያለብን ጉዳይ ምንድነው? ዳኒ ሩታ ምንድነው እየተካሄደ ያለው ነው። ያው እሱንም ነግሬያችኋለሁ በመግቢያዬ ላይ። ዳኒ የአብርሃም ቅዠት እንደሆነ በደንብ ታውቃለች። በቃ እኔ ከዳኒ ውጪ አብርሽን ሊያጨልል የሚችል ሰው ይኖራል ብዬ አላስብም። ይሄንን ደግሞ ዛሬ ላይ ብቻ ሳይሆን በተደጋጋሚም ከዚህ በፊት አሳይቶናልና ይሄንን ነገር በደንብ ስለምታውቅ ሩታ ምን አደረገች? ደስታን ከዚህ ሚሽን አስወጣችሁና አብርሽን አስገባችሁ። አብርሽ ደግሞ ይሄ ነገር በደንብ ሸቶታል። ትላንትና ሲል ነበረ እንሰራልሃለን ሲሉኝ ነበረ እንደዚህ ሲሉኝ አዎ እየሰሩልን እንዴ እንዳበደው ሻውንክ እኮ ትላንት እና በደንብ እየሰሩልህ እንደሆነ እያየሁኝ ነውና ይሄን መንገድ ወድጄዋለሁኝ ደግፌዋለሁኝ። እና በመግቢያ ላይ ምን ብያችሁ ነበረ? ሻንጧን ይዛው አንዱ 2-3 ቀን እሱ ጋር ሄዳ ትንሽ ብታጨልለው በደንብ እንትን ብትለው ማለት ነው በቃ። ምክንያቱም እንደዚህ ሲቀጣ ነው ነገሮች ሊገቡት የሚችሉት ማለት ነው። አሁን ላይ እሷን ምን ያክል እያሰቃያት እንደሆነ አለመረዳቱ ነው አሁን ትልቁ ችግር ማለት ነው። እቺ ልጅ እየሳቀች ስትመጣ ነገሮች ምንም እንዳልተፈጠሩ ሆና ስትመጣ ምንም ጉዳት ያልደረሰባት መስሎ ሊታየን ይችላል። ብዙ ጊዜ ደጋግሜ መናገር የምፈልገው ነገር ቢኖር ይሄ ነው። እንደ ማንኛውም ሰው ትጎዳለች። የልጇ አባት ነው፣ ባሏ ነው። ዝም ብላ መታ አንዲት ሴት ይሄን የሞቀ ጎጆዋን አፍርሳ ባሏንና የልጇን አባት ይዛ ስትሄድ አትጎዳም ማለት አይቻልም። እና ከዛ አንጻር ነገሮች መታየት አለባቸው። እና ይሄንን ጉዳቷን ማንም እየተረዳላት እንዳልሆነ ነው እንደኔ እየገባኝ ያለው። እና ማድረግ ያለብሽን ነገር ሁሉ አድርገሽ
ልክ ነኝ ብለሽ ባመንሽበት መንገድ ሁሉ ሂጂ። ይሄ የአሁኑ መንገድሽ ስለተመቸኝ ነው ይሄንን ነገር እያልኩ ያለሁት። ለማንኛውም ጋይስ እስኪ የሚፈጠሩ ነገሮችን ደግሞ እንደተለመደው አብረን እናያለን። ምሽት ላይ በሚለቀቀው ቪዲዮ ዙሪያ እንደተለመደው ደግሞ መተን ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።